ከቦሌ ዓለም አቀፍ አውሮፕላን ማረፊያ ተጭነው የተሰወሩት የውጭ ሀገር ዜጎች በሻሸመኔ ቁጥጥር ስር የዋሉበት አስደንጋጩ ዓለም አቀፍ የእገታ ድራማና ፌዴራል መንግስቱና በህወሓት መካከል ያለው ውጥረት አገርሽቶ በኢትዮ ኤርትራ ድንበር ላይ የተሰነዘረው ድንገተኛ የድሮን ጥቃት። ሰላም ጤና ይስጥልን። ወቅታዊ እውነተኛና ፈጣን መረጃዎችን ወደ እናንተ የሚያደርሰው የፈጠነ ሚዲያ ነው። ዛሬ በሀገራችን የጸጥታ መዋቅር ላይ ትልቅ መነጋገሪያ የሆኑትን አበይት አጀንዳዎችን በሚገባ አጠናክረን አዘጋጅተናል። አስደንጋጩ የፓኪስታንና የኢትዮጵያውያን የጋራ ወንጀል የሚጀምረው በቅርቡ ግንቦት 15 ቀን 2018 ዓ.ም ነው። ሶስት የስሪላንካ ዜጎች ለስራ ጉዳይ ወደ ኢትዮጵያ ይመጣሉ። ነገር ግን የመጡበት ዓላማ ሳይሳካ ገና ከቦሌ አውሮፕላን ማረፊያ እንደወጡ መሬት እንደበላቸው ሁሉ ይሰወራሉ። ነገሩ የከረረው ግንቦት 18 ቀን 2018 ዓ.ም ነው። ኢትዮጵያ የስሪላንካ ኤምባሲ ተወካይ ለቦሌ ክፍለ ከተማ ፖሊስ ዋና መምሪያ በአካል ቀርበው አንድ አስደንጋጭ ሪፖርት አደረጉ። ሪፖርቱ ምን ይላል? ሶስቱ ዜጎቻችን ጠፍተዋል። ስሪላንካ ለሚገኙ ቤተሰቦቻቸው ስልክ ተደውሎ እያንዳንዳቸው $30,000 ካልከፈሉ በታቸው እንደሚያልፍ ተነግሯቸዋል የሚል ነበር። ይህንን ተከትሎ የአዲስ አበባ ፖሊስ የወንጀል ምርመራ ምክትል ዋና ጠቅላይ መምሪያ ጉዳዩን እንደ ቀላል አላየውም። ወዲያውኑ ልዩ የክትትልና የምርመራ ቡድን በማዋቀር ወደ ስራ ገባ። ወንጀለኞቹ ያላሰቡት ነገር ቢኖር የኢትዮጵያ የደህንነት መዋቅር ቴክኖሎጂን የታጠቀ መሆኑን ነው። ፖሊስ ከሌሎች የጸጥታ አካላት ጋር በመቀናጀት የዲጂታል ደህንነት ካሜራዎችንና ቴክኖሎጂ መረጃዎችን መተንተን ጀመረ። እዚህም ሶስቱ የስሪላንካ ዜጎች ከኤርፖርት ሲወጡ ዚኪ ዲዛይር መኪና ተሳፍረው እንደሄዱ አረጋገጠ። ይህች መኪና የወንጀሉ መነሻ ሰንሰለት ነበረች። እዚህ መረጃ በመነሳት የክትትል ቡድኑ አባላት አውታረ መረቡን መበጣጠስ ጀመሩ። መጨረሻ መኪናዋን ሲያሽከረክር የነበረው ግለሰብ ጨምሮ 2 ኢትዮጵያውያንና 4 የፓኪስታን ዜግነት ያላቸው በአጠቃላይ 6 ዓለም አቀፍ የእገታ ወንጀለኞች እጅ ከፍንጅ በቁጥጥር ስር ማዋል ተችሏል። ወንጀለኞቹ ሶስቱን የስሪላንካ ዜጎች ይዘው በመሸሽ በሻሸመኔ ከተማ ወረዳ ቡቄ ቀበሌ 4 ልዩ ቦታው ደራርቱ ሆቴል ጀርባ የሚገኝ አንድ የግል መኖሪያ ቤት ውስጥ በአንድ ጠባብ ክፍል ዘግተውባቸው ቀናት አስረው አቆይተዋቸዋል። አዲስ አበባ ፖሊስ ዋና ጠቅላይ መምሪያ እንዳስታወቀው አጋጆቹ ያለምንም የጉዳት ሰለባ በሰላም ተገኝተው ምርመራው አሁን በከፍተኛ ሁኔታ እየቀጠለ ይገኛል። ተከበራችሁ የፈጠነ ሚዲያ ተመልካቾች፣ ይህ በዲፕሎማቶችና በውጭ ዜጎች ላይ ያነጣጠረ የውስጥ ደህንነት ስጋት እዚህ መልኩ ሲረግብ፣ በሌላ በኩል ደግሞ በሰሜኑ የሀገራችን ክፍል የሀገርን ሉዓላዊነትና ቀጣይ ሰላም አደጋ ላይ የሚጥል ሌላ አዲስ ወታደራዊ ውጥረት አገርሽቷል። ከሽራሮ ቀጥሎ ምን ሊፈጠር ነው? ኢትዮ ኤርትራ ድንበር የተሰነዘረው ድንገተኛ ጥቃትና የጠቅላይ ሚኒስትር ዶክተር አብይ ከባድ ማስጠንቀቂያ። ፌዴራል መንግስቱና በህወሓት መካከል ያለው ግንኙነት እያሽቆለቆለ በመጣበት በአሁኑ ወቅት አርብ ሌሊት ወደ ቅዳሜ አጥቢያ በኢትዮ ኤርትራ ድንበር አቅራቢያ በምትገኘውና ገመሃሎ በተባለች የትግራይ መንደር ላይ የድሮን ጥቃት መፈጸሙ ታውቋል። ይህች ገመሃሎ የተባለችው ስፍራ ከሽራሮ ከተማ በቅርብ ርቀት ላይ የምትገኝ ስትሆን ወታደራዊና በንግድ እንቅስቃሴ ረገድ እጅግ ስልታዊ ቦታ ናት። በተለይም ወደ ሽራሮና ሽሬ ለሚገቡ የንግድ አቅርቦቶችና ወታደራዊ ቁሳቁሶች እንደ ዋና መተላለፊያ ኮሪደር ሆና እያገለገለች ትገኛለች። አቶ በትክክል ምን ላይ እንዳነጣጠረና ስላደረሰው የጉዳት መጠን እስካሁን ከፌዴራል መንግስትም ሆነ ትግራይ ከሚገኘው ጊዜያዊ አስተዳደር የተሰጠ ይፋዊ መግለጫ የለም። ነው ግን ጉዳዩን በቅርበት የሚከታተሉ የዜና ምንጮች እንደጠቆሙት ጥቃቱ ከኤርትራ መስመር ተነስተው ወደ ትግራይ ክልል በመግባት ላይ የነበሩ የጭነት ተሽከርካሪዎችን ዓላማ ያደረገ ሳይሆን እንዳልቀረ ይገመታል። የድሮን ጥቃት በድንገት የመጣ ክስተት አይደለም። ሰሞኑ በማህበራዊ ትስስር ገጾች ላይ በስፋት ሲዘዋወሩ የነበሩ ተንቀሳቃሽ ምስሎች ትልቅ ማሳያ ናቸው። እነዚህ ቪዲዮዎች ላይ የትግራይ ታጣቂዎችና ኤርትራ ወታደሮች በአካባቢው በጋራ ሲንቀሳቀሱና አብረው ሲታዩ ተስተውሏል። ይህ ሁኔታ ለብዙዎች አስገራሚ ሆኗል። ምክንያቱም ከ2 ዓመት በፊት በነበረው የሰሜኑ ጦርነት ወቅት ኤርትራ ሰራዊትና ህወሓት ደመኛ ጠላቶች የነበሩ ቢሆንም አሁን ግን በፌዴራል መንግስቱ ላይ ያላቸውን የጋራ ቅሬታ ተከትሎ አዲስ ወታደራዊና ፖለቲካዊ ትስስር መፍጠራቸውን ማሳያ ነው እየተባለ ይገኛል። በተለይም በዚሁ በገመሃሎና በሽራሮ መስመር የኤርትራ ወታደራዊ እንቅስቃሴ የፌዴራል መንግስቱን ትኩረት እንደሳበው ይነገራል። የድሮን ጥቃት ከመፈጸሙ ጥቂት ሰዓታት ቀደም ብሎ አርብ ዕለት ጠቅላይ ሚኒስትር አብይ አህመድ በአርሲ ዞን በንጹሃን ዜጎች ላይ የተፈጸመው አሰቃቂ ግድያ ባወገዙበት ይፋዊ መግለጫቸው ላይ ይህንን የህወሓትና የኤርትራ ኃይሎች ጥምረት ግልጽ ነቅፈውት ነበር። ጠቅላይ ሚኒስትሩ በመግለጫቸው ምን አሉ? ሁለቱ ኃይሎች ማለትም የህወሓትና የኤርትራ ወታደራዊ አመራሮች ጋራ በመሆን ሰፊ ወታደራዊ ዝግጅትና
በቅንጅት እያደረጉ መሆናቸውን መንግስት ደርሶበታል በማለት ከሰዋል። አክለውም ይህ አይነቱ እንቅስቃሴ የሀገሪቱ ሉዓላዊነትና ፕሪቶሪያውን የሰላም ስምምነት የሚጥስ በመሆኑ መንግስት ብሔራዊ ደህንነቱን ለማስከበር አስፈላጊውን እርምጃ ለመውሰድ እንደማያመነታ ጠንካራ ማስጠንቀቂያ ሰጥተው ነበር። መግለጫ በወጣ ማግስት የተሰማው የድሮን ጥቃት ደግሞ መንግስትን ማስጠንቀቂያ ወደ ተግባር መለወጡን የሚያሳይ ማሳያ ነው ሲሉ ተንታኞች ይናገራሉ። የተከበራችሁና የተወደዳችሁ የፈጠነ ሚዲያ ተመልካቾች ዛሬ ያዘጋጀንላችሁ አበይት መረጃዎች እነዚህን ይመስሉ ነበር። ዕለታዊና እውነታዊ መረጃዎችን በየቀኑ እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም ለሀገራችን፣ ሰላም ለዓለማችን።